እንደው አይሄዱብን አባዬ። በጣም ያላችን ማረፊያ ነው። እንወደውታለን። እንደዚህ ቤተክርስቲያን በጣም ያስፈልጋታል። ለሀገሪቱ ለሁሉም ሰው ያስፈልጋሉ። እንዲህ አይነት ጭንቀት ውስጥ ደግመን እንዳንገባ አደራውት አባዬ። ተክህነት ለስራ ተፈልገው ለሌላ አገልግሎት ያነሱብን ይሆን የሚል ደግሞ ሌላ ስጋት የተፈጠረበት ሁኔታ ነበር የተፈጠረው። ብዙ ሰው አልቅሷል፣ አንብቷል፣ ጸልዋል። ይሄው ጸሎቱ ተሰምቶ እርሶ ወደ መንበረ መንግስቶት ወደ መንበረ ክብሮት ስለመጡልን እጅግ በጣም ደስ ብሎናል። እጅግ በጣም ደስ ብሎናል። ምእመናን እንኳን ደስ አላችሁ። እግዚአብሔር እንኳን በሰላም አመጣሁት። የኔታ እንግዲህ ማለት መፈልገው ወደ ክብር ቦታዎት ከጉባኤ የሚበልጥ ለሶ ምን እንግዲህ ውሃ ወደ ላይ ስለማይፈስ ብዙ ማውራትም ማለት ስለማይቻል እስካሜ ተፈጸም በጊዜው ሲደርስ ዛሬ ናታ ይጭቀና የተንገሩ ስለሆነ ያልኩኝ እንዲያብዬ ቆይቼ እሱ የፈቀደውን ሁሉ አማላልኝ ያደረገልኝ አብይ ጾም ነዚያ አሳልፍኩኝ። አሁን መጥቻለሁ ለማለት ነው እንግዲህ እንጂ እንደዚህ እናንተን ማስቀየሜ አላወኩም ነበረ። ይቅርታ። ሊቀ ሊቃውንት ክረምተ ሳሌም ህያሌ ክረምት ሊቀ ሊቃውንት አተወ በሐምሌ ምንም ሀጥብ ሆን ለምን ብታሳየኝ ምን አለ አልኩኝ ነበርና ምናልባት ወደዛች ልግባ ብለው ይሆን ብዬ ነበር። ወደዛች ልግባ ብለው ይሆን ምንድነው ነገሩ የሚል ትንሽ የሆነ እንደው ብቻ ጎንደር የሆነ አንድ ቀዝቅዟት ነበር። ጎንደር እውነት ለመናገር ለማስመሰል አይደለም፣ እግዚአብሔር በሚያውቀው ነው ማወራው። ጎንደር ቀዝቅዛ ነበር እና የሆነ አንድ ስሜት ነበር በዚህ በከተማው የሆነ በቃ ምንድነው ነገሮች ሁሉ አላስደሰታቸውም መሰለኝ። ጉባኤያቸውንም ሰርተዋል፣ የአባቶቻቸውንም አደራ ተወጥተዋል፣ ጉባኤያቸውም ሰፍቷል። ህልማቸውም የነበረው ይሄው ነበር። ሁልጊዜ ክቡር ሊቀ ሊቃውንት የኔታ አዝራ ሐዲስ የሆነ ይህን ስራ ሰሩ ስላቸው የለም የኔታ ነው የኔታ ጸሎት ነው ቀድመው ውዳሴ ከንቱ እንዳይሆንባቸው የለም የኔ እኮ አይደለም አይ የኔታ ናቸው የኔታ እኮ በህልም ይመጣሉ ምናምን ብለው ለሳቸውን የሚሰጡ እንጂ እኔ እንዲሰራው ይሄን የሚሉት ነገር የለም ስታዘባቸው ማለት ነውና ጉባኤያቸውንም ሰርተዋል። ሁሉም ነገር እንደ እግዚአብሔር ቸርነት በጸሎታቸው በአባቶቻቸውም ጸሎት ሁሉ ተሳክቶላቸው እያለ ምንድነው ይሄ ነገር የሚል ሁላችንንም በቃ የሆነ ስሜት እየተሰማን ነበርና ምንድነው ካለው ከጦርነቱ ከሀገሩ ሁከት ወይም ደስ ከማያሰኘው ነገር ሁሉ እንደው ለመሰወር ፈልገው ይሆን የሚል ስሜት ነበረና ትንሽ ጎንደር እያሰበች ትንሽ ቀዝቅዛ ነበረ። በየአድባራቱ ማይጠይቅ የለኛ እንኳን ያው ጉባኤ ቤታችን ነው። ወንድሞቻችንም አሉ በየጊዜው እንጠይቃቸዋለን ይመጣሉ ይሉናል። ዳውኔ ሆሳዕና ዕለት መድኃኔዓለምና ሆሳዕና አንድ ላይ ውሎ ስለነበረ እና እኔ አገልግሎት ላይ እንዳለሁ መምህር ዘላለም የመንበረ መንግስት ምክትል የሆኑት መምህር ይምጡና በዓሉን እንደው የኔታ ስለሌሉ መተው እንደው መድረኩ ላይ ትንሽ ይታዩ ምናምን አለ። እንዴ አገልግሎት አለኝ እኮ ሐላምና እንድመጣ ፈልገው ነው የኔታ ከዛ ሆነው አራት አይና መጥተው እንዲያስተምሩ ብለውታል አሉኝ። ይገርማቸዋል። እሳቸው ናቸው እዛ ሆነው ከኢየሩሳሌም እንደዛ ያሉ ሲሉኝ ተቋጥሬ ከችና ያልኩትና እንዴት ሆኜ ነው ከዚህ መድረክም ቆመው እሳቸው ሲሰብኩት የመድኃኔዓለም ፍቅር ስለ መድኃኔዓለም ብለው ሲያነሱ እንባ ይቀድማቸዋል። በእንባ እየታጠቡ የሚሰብኩትን አሁን እኔ እንዴት አድርጌ ነው መናገር መችለው? እንግዲህ አምላካቸው ካሉበት ሆኖ ይርዳኝና ምናም ብዬ ትንሽ የተወሰነ ነገር ብዬ ሄድኩና እስከዚህ ድረስ የመደናገጥ ነገር ነበር። አሁን ግን እንደ ቸርነቱ ራሱ በቀኑ ቀን እንግዲህ ያው የጉባኤው አምላክ ይዘውት መጥቷል። የኔታ እንኳን በደህና መጡ ነው። ሌላ ምንም ማለት አልችልም። እኔም ከደስታዬ ብዛት የተነሳ
እውነት ነው የምነግራችሁ። እኔ በባህሪዬ አንድ የቤተ ክርስቲያን ማይቶት የሆነ መምህር ለመናፍቃን ትልቅ በቃ ሰይፍ የሆነ መምህር አንድ መምህር እንኳን ክቡር ሊቀ ሊቃውንትን ያህል ታላቅ መምህር አንድ በቃ እንደው ወጣ ብሎ መድረክ ላይ መናፍቃንን የሚያሳፍር አንድ ነገር ሲናገር ኩራት ይሰማኛል። ምክንያቱም ቤተክርስቲያን አንዲት ከመሆኗ የተነሳ ጠላትን የሚመክት አንድ እንኳን ሰው ሲገኝ ትልቅ ነገር ነው። ክቡር ሊቀ ሊቃውንት ማለት ውቅያኖስ የሆኑ ታላቅ ከነጌታው ዶክተር አየለ ከነጌታው መንክር መኮንን ተቀድተው የመጡት ውቅያኖሱ ክቡር ሊቀ ሊቃውንት ቀርቶ ለአንድ ቤተክርስቲያን ማጣት አንድ እንኳን ትንሽ የሚመክት ሰው ወጣ ብሎ የሆነ ነገር የሚናገር ሰው እንኳን ሊሳሳለት ይገባል አይደል እንዴ? ስለዚህ ቀላል ነገር ከባድ ነገር ነበርና እግዚአብሔር እንኳን በሰላም አመጣት። የኔታ እንግዲህ ማለት መፈልገው ወደ ክብር ቦታዎት ከጉባኤ የሚበልጥ ለሶ ምን እንግዲህ ውሃ ወደ ላይ ስለማይፈስ ብዙ ማውራትም ማለት ስለማይቻል እንኳን በሰላም እግዚአብሔር ወደዚህ ታላቅ ቦታዎት በሰላም አመጣለዎት። ለልጆችዎትም ሁላችንም ሁሉም በቃ በጣም አንገቱን ደፍቶ ነበረ። እንኳን አንገቱን ቀና አደረጉት የሊቃውንቱን ብያለሁ። ይሄን ነው ማለት የምችለው። ስለዚህ ምዕመናንም ደስ ይበላቸው። እንግዲህ ነገ ተገንተው እኒህ ሲያዝኑ የነበሩት ምዕመናን ኢትዮጵያ ምዕመናን መምህራን እንደናንተ አይነት መምህራን ከሌሉ አንገታቸውን ይደፋሉ፣ ያዝናሉ፣ ይሰማቸዋል። ስለዚህ እንኳን በሰላም መጡልን ለማለት ነው። እግዚአብሔር በሰላም እንኳን መጡ የኔታ ከማለት ውጪ ሌላ ምለው ይለ አመሰግናለሁ ስለተጋበዝኩ። መንፈስ ቅዱስ አሜን። እግዚአብሔር ይመስገን። እንግዲህ በዚህ ሁሉ ሊቃውንት አባቶች መሃል ቁሜ መናገር መቼም ትንሽ ያስፈራል፣ ልምዱም የለኝም። ግን ያው አባቴ ስላዘዙኝ እና በጣም ትልቅ የሆነ ደስታ ስለተሰማኝ ምእመኑን ወክዬ የሆነች ትንሽ ነገር ለመናገር ነው። የኔ ሐሳብ የብዙ ምእመናን ሐሳብ ነው ብዬ በደንብ በእርግጠኝነት መናገር እችላለሁ። ምክንያቱም አባታችን የተከበሩ ሊቀ ሊቃውንት ዕዝራ ሐዲስ የኛ ያማኞቹ ብቻ አባት አይደሉም፣ የማያምነው ሁሉ አባት ናቸው። በጣም እርግጠኛ ሆኜ የምናገረው አማኙም የማያምነውም ሁሉ ይወዳቸዋልና ይሄን ያህል 6 ወር ነው የተባለው፣ ለኛ ግን እንደ 6 ዓመት ነው የምንቆጥረው። ረጅም ጊዜ ነው የሆነብን። አይናችን ማረፊያ የሆኑት ጌጣችን አባታችን በክፉ ጊዜ እንደዚህ መተን የምናለቅስባቸው በጸሎት የሚጠብቁን የአይናችን ማረፊያ ጠፍተውብን በጣም ተጎርተን ግራ ገብቶን ጨንቆን ነበር የቆየ ነው። እግዚአብሔር ይመስገን ዛሬ ትልቅ ደስታ ሆኖልናል። አባታችን መተውልናል። ከዚህ በኋላ እንግዲህ አይሄዱብን አባዬ። በእውነት በጣም ተጎርተን የቆየ ነው። እንዲህ አይነት መከራ እንዳይደርስብን፣ እንዲህ አይነት ጭንቀት እንዳይደርስብን የአይናችን ማረፊያ ነው። እኛ ለእርሶ የምንጨነቀው እድሜና ጤና ነው እንጂ እንዲህ አይነት ነገር አስበንም አናቅ። እግዚአብሔር በሚያውቀው እንደው አይሄዱብን አባዬ። በጣም የአይናችን ማረፊያ ነው። እንወደውታለን። እንደዚህ ቤተክርስቲያን በጣም ያስፈልጓታል። ለሀገሪቱ ለሁሉም ሰው ያስፈልጋሉ። እንዲህ አይነት ጭንቀት ውስጥ ደግመን እንዳንገባ አደራዎትን አባዬ። ከሁሉ አስቀድሜ እንኳን ወደሚወደው ትልቅ ቤተክርስቲያንና መንበሮት በሰላም መጡላለሁ። ያው እርሶ የሄዱበት ጊዜ አካባቢው በጦርነት የታመሰበት ሁኔታ እናይ ስለነበረ እጅግ በጣም ተጨንቀን ነበርና መውጫም የማይገኝበት ሁኔታ፣ አውሮፕላንም ይሁን መርከብ የማይንቀሳቀስበት ሁኔታ ስለነበረ በዛው ይቀሩ ይሆን የሚል የምዕመናን ከፍተኛ የሆነ ጭንቀት ነበር። እግዚአብሔር ይህን ሁሉ አሳልፎ ደግሞ ወደ ኢትዮጵያ ከገቡ በኋላ ለረዘም ያለ ጊዜ በመቆየቶት ምክንያት ምዕመናን ምናልባት በሰበካ ጉባኤውም ይሁን በቤተ ክርስቲያኑ አገልጋዮች ዘንድ ችግር ተፈጥሮ ይሆን የሚል ኃይለኛ የሆነ ጥያቄዎች ነበሩብን። እኛ ቤተ ክርስቲያናችን ሰላም ነው፣ ሰበካ ጉባኤው በሰላም ነው ሰርቶ ተግባብቶ የሚሰራ። ስለዚህ እሳቸው የተለየ ምክንያት ካለሌ በስተቀር በእኛ በኩል ምንም በቤተ ክርስቲያን በኩል የተፈጠረ ችግር የለም በማለት ምዕመናን ስናጽናና ቆይተናል። ምዕመናን ደግሞ በተለየ መልኩ ምናልባት በዋናው
ቤተ ክህነት ለስራ ተፈልገው ለሌላ አገልግሎት ያነሱብን ይሆን የሚል ደግሞ ሌላ ስጋት የተፈጠረበት ሁኔታ ነበር የተፈጠረው። ብዙ ሰው አልቅሷል፣ አንብቷል፣ ጸልዩዋል። ይሄው ጸሎቱ ተሰምቶ እርሶ ወደ መንበረ መንግስቶት ወደ መንበረ ክብሮት ስለመጡልን እጅግ በጣም ደስ ብሎናል። እጅግ በጣም ደስ ብሎናል። ምእመናን እንኳን ደስ አላችሁ ለማለት እወዳለሁ። አመሰግናለሁ። ጉባኤ ቃና ለሊቀ ሊቃውንት እግዚ ይቤልዎ አርድእተ አርህቆ ሀከከ አይንተ አእምሮ ሀበነ ከመ ይርአያ ኪያከ ለሊቀ ሊቃውንት እግዚ ይቤልዎ አርድእተ አርህቆ ሀከከ ሀበነ አይንተ አእምሮ ይርአያ ኪያከ ብሎም ይሄዳል። በዚህኛው ማለት ሀበነ አይንተ አእምሮ ይርአያ ኪያከ ሊቀ ሊቃውንት ድህረ ጸንሃ ወጎንደየ ሊቀ ሊቃውንት ክረምተ ሳሌም ህያሌ ክረምት ሊቀ ሊቃውንት አተወ በሐምሌ። ዘንድሮ ዘግይቶ ነው የገባ ክረምት፣ ደግሞ እሳቸው በሰኔ ተጠብቀው በሐምሌ ለንጹህ ዘር ወለ ትርጓሜ ስንዳሬ። ለዘሩም እሳቸው ናቸው የሚወርዱት፣ ትርጉሙን በእሳቸው ነው። ለንጹህ ዘር ወለ ትርጓሜ ስንዳሬ ውእቱሰ ይንበር በኢስሳሌ ወለ ኩሉ ይሄሊ ሉዓሌ ድህረ ጸንሃ ወጎንደየ ሊቀ ሊቃውንት ክረምተ ሳሌም ህያሌ ክረምት ሊቀ ሊቃውንት አተወ በሐምሌ። ጎንደር አብረሂ ብርሃነ ኤስድሮስ ኤርሁ ጎንደር አብረሂ ብርሃነ ኤስድሮስ ኤርሁ ንጉሥኪ ሊቀ ሊቃውንት እስመ በጽሐናሁ ንጉሥኪ ሊቀ ሊቃውንት እስመ በጽሐናሁ ፍጻሜ ዓለምነ ለነ ፍጻሜ ዓለምነ ለነ በጽሐኑ ፍጻሜ ዓለምነ ለነ በጽሐኑ በጽሐኑ ወተፈጸመ ገሃደ ፍጻሜ ዓለምነ ለነ በጽሐኑ ወተፈጸመ ገሃደ ድህረ ተከብተ አምጣነ እዝራ ተግሂደ ነው የተሰወረው ሲገለጥ የዓለምን ፍጻሜ ያጠይቃል። ፍጻሜ ዓለምነ ለነ በጽሐኑ ወተፈጸመ ገሃደ ድህረ ተከብተ አምጣነ እዝራ ተግሂደ አምጣነ እዝራ ተግሂደ ሊቀ ሊቃውንት ሰሎሞን ለሊቀ ሊቃውንት ሰሎሞን ለሊቀ ሊቃውንት ሰሎሞን ንጉሠ ቄርሎስ አሜ ለሊቀ ሊቃውንት ሰሎሞን ንጉሠ ቄርሎስ አሜ ተሰማ በአጽናፈ ምድር ጥበቡ ትርጓሜ ነው። በአጽናፈ ምድር የሰሎሞን ጥበቡ ተሰምቶ ነበር። ለሊቀ ሊቃውንት ሰሎሞን ንጉሠ ቄርሎስ አሜ ተሰማ በአጽናፈ ምድር ጥበቡ ትርጓሜ ሱቱኤል ጸሐፍ ሊቀ ሊቃውንት ጸሐፍ መጽሐፋ ለኢትዮጵያ ሰላም ሊቀ ሊቃውንት ጸሐፍ መጽሐፋ ለኢትዮጵያ ሰላም አኮኑ መጽሐፍ ሰላማ ለኢትዮጵያ ታህትመ ነው። መልሰው የኔታ ይጻፉት ብሉያቱን ዕዝራ ሱቱኤል ጽፏል። ሱቱኤል ጸሐፍ መጽሐፋ ለኢትዮጵያ ሰላም
አኮኑ ሰላም መጽሐፋ ለኢትዮጵያ ታህትመ ተቀብሯል መጽሐፏ ማለት ነው። ሊቀ ሊቃውንት እግዚ ሊቀ ሊቃውንት ሊቅነ ለመንበረ መንግሥት እግዚአ ሊቀ ሊቃውንት ሊቅነ ለመንበረ መንግሥት እግዚአ ሰማያት መጻሕፍተ ሙሴ በቃልከ ጸንዐ በለው። ሊቀ ሊቃውንት ሊቅነ ለመንበረ መንግሥት እግዚአ ሰማያት መጻሕፍተ ሙሴ በቃልከ ጸንዐ ፍቅረ ማርያም ዮሐንስ ፍቁሩ ለሊቀ ሊቃውንት እግዚ ፍቅረ ማርያም ዮሐንስ ፍቁሩ ለሊቀ ሊቃውንት እግዚ ነገረ ምጽአቱ ጸሐፈ በቃለ ብስራት ጥይጡ መምጣታቸውን ያበሰሩን እሳቸው ናቸው። ፍቅረ ማርያም ዮሐንስ ፍቁሩ ለሊቀ ሊቃውንት እግዚ ነገረ ምጽአቱ ጸሐፈ በቃለ ብስራት ጥይጡ በኩሉ ይሴባህ እግዚእነ ወበኩለሄ ይሄሉ በኩሉ ይሴባህ ይሰገድ ይትመለክ ይትአኮት ይትቄደስ ይትቤደስ እግዚእነ ወበኩለሄ ይሄሉ ወበኩለሄ ይሄሉ በአርባዕቱ ማዕዘንት አምጣነ ምሉ አካሉ በለው እስኪ አራቱን መጻሕፍት ተርጓሜ ነው። በኩሉ ይሰገድ እግዚእነ ወበውስተ ኩሉ ይሄሉ በአርባዕቱ ማዕዘንት አምጣነ ምሉ አካሉ አምጣነ ምሉ አካሉ ይእዜት ስዕሮ ለገብርከ በሰላም እግዚኦ በከመ አዘዝከ ተነበየ እንዘ ይብል ፍቅረ ማርያም ሰሎሞን ለንግሥተ አዜብ ክብራ ዘጠየቀ ወአይመረ ፈለሰ ለኢትዮጵያ መንግሥትነ ዕዝራ መንግሥት ወደ ኢትዮጵያ ሄደ ብሎ ተናግሯል ሰሎሞን። ንግሥተ አዜብ ወደ ኢትዮጵያ ስትመጣ ከሱ ደርሳ ተነበየ እንዘ ይብል ሊቀ ሊቃውንት ፍቅረ ማርያም ሰሎሞን ለንግሥተ አዜብ ክብራ ድረኦቀ ወጠየቀ ፈለሰ ለኢትዮጵያ መንግሥትነ ዕዝራ ከኢየሩሳሌም ወደዚህ ነው መንግስቱ የመጣ የነበረ። ኢትዮጵያ ቅድስት ሀገረ ኤርምያስ ዲዮስፖራሁ ለናሆም ተመካሄ ቅስራ ፍቅረ ማርያም ሶሎሞን ተቀጻሌ ወንጌል ጌራ ዲዮስፖራሁ ለናሆም ተመካሄ ቅስራ ፍታህ ሊተ እግዚኦ ወተበቀል በቀልየ ሊቀ ሊቃውንት ናዳብ ሊቀ ሊቃውንት ናዳብ ሊቀ ሊቃውንት ከመተናገረ ወልድ ፍቅረ ማርያም ለአርዲት ውስተ ጽርሐ ጽዮን መርመረ መንግስት አምጣና አለው አሐተኔ ሊቀ ሊቃውንት ናዳብ ሊቀ ሊቃውንት ከመተናገረ ወልድ ፍቅረ ማርያም ለአርዲት ውስተ ጽርሐ ጽዮን መንበረ መንግስት ኢየሩሳሌም ሱቱ የለሳት ነው እንጂ አምጣና አለው አሐተኔ
ወረደ ከመዘ እሳት ለእስራ ወሚት ደቀ መዛሙርቶች እንዳይቀሩ 120 ደቀ መዛሙርቶች ጰራቅሊጦስም ያው ለ120 ቤተሰቡ ወረደ ከመዘ እሳት ለእስራ ወሚት ለፍቅረ ማርያም ማይበራኒሁ ለይለ ሐዋርያት በዛይት ወላይለ ቅዱሳት አንስት ለዓለም ወለዓለም ዓለም ይዘንጋእሰ ነገረ ታይቱ ከመተነግረ በታይት ንወድሳ ለመንበረ መንግስት እመ ሕይወት ለመንበረ መንግስት እመ ሕይወት እንዘ ንብል ንሕነ ውሉደ ያሬድ አበይት ታቦተ ጳውሎስ ዘወንጌል ወታቦተ ሙሴ እንተ ኦሪት እስመ በውስቴታ ሀደረ ሊቀ ሊቃውንት ጽላት ታቦተ ጳውሎስ ዘወንጌል ወታቦተ ሙሴ እንተ ኦሪት ፍታህ ሊተ እግዚኦ ወተበቀል በቀልየ ሊቀ ሊቃውንት ንጉሥ ያላበሳጨው ብስጩ ሳይል ከነት ሊቀ ሊቃውንት ንጉሥ ያላበሳጨው ብስጩ ስንዴን ትርጓሜ ወንጌል ይጭናል ውጩ በለው እስኪ። ኦርቶዶክሳውያን ይንበሩ በሀገሮሙ አጼ ዘራ ዳዊት መንክር ለሊቀ ሊቃውንት አባይ ፈነወ ሀበ ምድረ ካይሮ ጎንደር በልጫለ። ኦርቶዶክሳውያን ይንበሩ በሀገሮሙ አጼ ዘራ ዳዊት መንክር ለሊቀ ሊቃውንት አባይ ለሊቀ ሊቃውንት ማይ ለሊቀ ሊቃውንት ግዮን ፈነወ ሀበ ምድረ ካይሮ ጎንደር ሀበ ምድረ ካይሮ ጎንደር ኢየሩሳሌም ድንግል ቀጸበቶ በደመና ረቂቅ መንክር ለሊቀ ሊቃውንት ኤፍሬም መፍጠኒ እምነ ሶርያ ጎንደር ነው። ለሊቀ ሊቃውንት ኤፍሬም መፍጠኒ እምነ ሶርያ ጎንደር ገባ ወተመይጠ ሊቀ ሊቃውንት ክርስቶስ ሀበ ስብሐቲሁ ወክብሩ ንድየተ ኢየሩሳሌም ሀዲጎ እምድሩ ፍቅረ ማርያም ቄርሎስ ምስለ ዲበ ኩሉ ወበኩሩ ተናገረ ይብሉ ለይደመሩ ጉቡአነ በወንጌል ሀገሩ እግዚእነ ለነ ሊቀ ሊቃውንት ክርስቶስ ምሉአ ሞገስ ወቅድስና እግዚእነ ለነ ሊቀ ሊቃውንት ክርስቶስ ምሉአ ሞገስ ወቅድስና እግዚእነ ሊቀ ሊቃውንት ጴጥሮስ ሊቀ ሊቃውንት ክርስቶስ ምሉአ ሞገስ ወቅድስና ለሀገረ ጎንደር ሰማይ ዘኢተርየ ሙስና ይገለብቦ ለሰማይ ሀገረ ጎንደር በወንጌል ደመና በል እስኪ ለሰማይ ሀገረ ጎንደር በወንጌል ደመና ወያወርድ ዝናማተ ንባባተ ቅዱስ መጽሐፍ ለዘህልዋን በህልውና ወለደቶሂ ለዘፈጠራ ባብዝሆ ብዙህ ትትና ማርያም ቤተ ጉባኤ ድንግል በድንግልና ወለደቶሂ ለዘፈጠራ ባብዝሆ ብዙህ ትትና ማርያም ቤተ ጉባኤ ድንግል በድንግልና ወሊቀ ሊቃውንት
ጴጥሮስ ወሊቀ ሊቃውንት ጴጥሮስ ወሊቀ ሊቃውንት ክርስቶስ ማይምረ ህቡ ህሊና መጻ ወሃደረ ወተጸውረ በማሂፀና መጻ ወሃደረ ወተጸውረ በማሂፀና ሊቀ ሊቃውንት ሰሎሞን ሊቀ ሊቃውንት ሊቀ ሊቃውንት ሰሎሞን ሊቀ ሊቃውንት ሊቀ ሊቃውንት ሰሎሞን ከመ ይቤ ሰሎሞን ሊቀ ሊቃውንት በመሃለዩ ሊቀ ሊቃውንት ሰሎሞን ከመ ይቤ ሰሎሞን ሊቀ ሊቃውንት በመሃለዩ በዘመነ መንክር ጻኡ ወተረአዩ ሀበ ሊቃውንተ አውያኒሁ ጸገዩ ጽጌ ተክለቅኔ ወሮማን ፈረዩ በለስኪ ተናገረ እግዚእነ ዘህብረ ገጽኡ ዘህብረ መልክኡ ብሩህ ወንዋየ ጥበብ ወንዋዩ የደራሲውን ነው። ወንዋየ ጥበብ ወንዋዩ ወሰሎሞንሂ ወሊቀ ሊቃውንት ሰሎሞን ዘእክለ አእምሮ ሲሳዩ ሊቃውንት ሰራዊቲሁ ይገንዩ እምንግስናሁ አብይ ወምነ ብዙህ እበዩ ከመ ቅዱሳን ምእመናኒሁ ተቀነዩ ወስብሐት ለእግዚአብሔር። የመጀመሪያው አንዲት ስጦታ ከሰበካ ጉባኤው የቀረበቻለች። እሷን የሰበካ ጉባኤው ሂሳም ሹምና ገንዘብ ያዥ የሆኑት እሳቸውም አሉ ያውታል። እናንተ ለየኔታ ሰጡና አባታችን አራት አይና ደግሞ ፈተው ያሳዩልናል። ለየኔታ አስረክቡና ለየኔታ አስረክቡና አራት ለየኔታ አስረክቡና ወስደው እንግዲህ አልበስ መምህር ዘላለም ወደዚህ ይቀመጣው። ከዚህ ቀጣዩን ደግሞ በጉባኤ ቤቱ ደቀ መዛሙርት ደስታቸውን ለመግለጽ ምንም ገንዘቡም ቤቱም ሁላችንም እኛም የኔታ ብንሆንም ግን እንደው ለክብር መግለጫ ያህል ያው የሳቸውን ለሳቸውን ማለት ነው፣ ሌላ ነገር የለውም። ስለዚህ የጉባኤ ቤቱ ምክትል መምህራን የኔታ ዲበኩሉ የኔታ ዘላለም እኔ መርሐ ግብር መሪ ስለሆንኩኝ ይሰጡልኝ። እንታ ክቡር አብረኝና ከእንታ አራት ነገር አላችሁ። አይው ምክትል መምህራኑ ፈቅደዋል። አባባው አባቶች መላካይ ይገለጣስ ያሳዩልን እንግዲህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
ቸርነት የባህሪ ገንዘቡ የሆነ ቸሩ አምላካችን ልዑል እግዚአብሔር በሰማይም በምድርም ከሰማይ በላይና ከምድር በታች ያሉትን ፍጥረታት ሁሉ ፈጥሮ የሚገዛ የሚመግብ እሱ በፈቀደው ጊዜ በፈቀደው ሰዓት በፈቀደው ቦታ የሚያኖር ክረምቱንና በጋውን እያፈራረቀ መዓልቱና ሌሊቱን እንዲሁ ጨለማውና ብርሃኑን እያፈራረቀ የሚያኖረን አምላካችን እግዚአብሔር ከዚህ ሰዓትና ከዚህ ዕለት ደርሰን በዛሬው ዕለት እንድንገናኝ እንድንሰባሰብ ስለፈቀደ ስሙ ለዘላለም የተመሰገነ ይሁን። እመቤታችን አማላጃችን እናታችን የሁላችን መመኪያ የመላእክትም እንዲሁ እህታቸው በምንሄድበት ሁሉ የማትለየን በፊትም በኋላ ስንቅ ቢያልቅብን ስንቅ የምትሆነን ልብስ ቢያልቅብንም የምታለብሰን እሷ ናትና እሷም እግዚአብሔር ለእናትነት ስለመረጣት በሰጣት ጸጋና ክብር ስሟ የተመሰገነ ይሁንልን። ቅዱስ መስቀሉም ዓለሙን ያዳነበት ደሙን ያፈሰሰበት ነውና ለክቡር መስቀሉም ስግደት እና ክብሮት ይድረስ። የተከበራችሁ የተወደዳችሁ የጎንደር ታላቂቱ ጥንታዊትና ታሪካዊት ጎንደር የጎንደር ሊቃውንት የጎንደር የገዳማት የአድባራት አስተዳዳሪዎች ከክቡር ታይና አባ ገብረ ማርያም ቆሞስ አባ ገብረ ማርያም ከክቡር መጋቤ ኃይላፍ ክቡር ጥላሁን ከአድባራት አስተዳዳሪዎች ከክቡር መላከ ኃይል ጀምሮ ሌሎችም የአብነት መምህራን የድጓ ያቋቋም የዝማሬ መዋሲት የቅዳሴ የቅኔ የጽዋቶ ዜማ የትርጓሜ መጻሕፍት መምህራን የጉባኤ ቤቱ አባላት አባቶችና ወንድሞች የሰበካ ጉባኤው አባላት የቤተ ክርስቲያኑ አገልጋይ አባቶች ካህናት ምዕመናንና ምዕመናት የሰንበት ትምህርት ቤት አባላት መዘምራን ወንድሞቻችን እህቶቻችን ልጆቻችን ለእናንተም እንደሚገባችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንግዲህ እግዚአብሔር አምላክ እኔ ይህን አልጠበቅኩም ነበር፣ ግን እናንተ ይህንን ዝግጅት ከአየር መንገድ ጀምሮ ከአፄ ቴዎድሮስ አየር መንገድ ጀምሮ እስከ መንበረ መንግስት መድኃኔዓለም ቤተክርስቲያን ድረስ አጅባችሁ ተቀብላችሁ በቅኔውም በትምህርቱም በስብከቱም በዝማሬውም ያደረጋችሁት አቀባበል ለእኔ አይደለም ለጉባኤ ቤቱ ባለቤት ለሱ ስለሆነ መድኃኔዓለም ክብሩን ያድላችሁ። አሐተ ሰአልክዎ ለእግዚአብሔር ወኪያሃ አሐስስ ይላል ነቢዩ ዳዊት በመዝሙሩ። እግዚአብሔርን አንዲት ነገር ለመንኩት እሷንም እፈልጋለሁ እሻለሁ ይልና ከመህድር ቤቶ ለእግዚአብሔር በኩሉ መዋዕለ ሕይወቴ ባለ በዘመኔ ሁሉ በእግዚአብሔር ቤት እኖር ዘንድ ወከመ እጸመድ ውስተ ቤተ መቅደሱ በቤተ መቅደሱ ማገለግል ዘንድ እግዚአብሔርን አንዲት ነገር ጠየቅኩት ለመንኩት ይላልና እግዚአብሔር የጠየቁትን የለመኑትን እንደሚያደርግ አባቶቻችን ነቢያት አባቶቻችን ሐዋርያት ልባቸው ያምናሉ። ነቢዩም በዚህ የተነሳ ነው አንዲት ነገር ለመንኩት እንደሚያደርግልኝም አምናለሁ ያለ እግዚአብሔር የተጠየቀውን ነገር ሁሉ ስለሚያደርግ ነው። በነቢዩ በኢሳይያስ አዘዙኒ እንከ እናንተ እኔን እዘዙኝ ይላል እግዚአብሔር። በነቢዩ በኢሳይያስ አድሮ እዘዙኝ ይላል። እግዚአብሔር ትሕትናውን ሲገልጥ እኔን እዘዙኝ ሲል ጠይቁኝ ይህን አድርግልን በሉኝ አደርግላችኋለሁ ብሎ ራሱ እግዚአብሔር የነገሩት እንደሚያደርግ በነቢያት አናግሯል። ስለዚህ እኔ አሁን አንዲት ነገር ለምኜው ነበር፣ ባጭሩ ነው። ነቢዩ ዳዊት ይህንን የጠየቅበት ምክንያት ምንድን ነው ብዬ አሰብኩና ነቢዩ ይህንን ተናግሯል። ደግሞ ስሙ ልበ አምላክ ነውና
ለኔም እንደምትፈጽምልኝ አምናለሁና ቤቱ ፈጣሪ ኢየሱስ ክርስቶስ ኢየሩሳሌም 6 ጊዜ ተመላልሻለሁ። ካሁን በፊት 6 ጊዜ ሄጃለሁ። አሁን 7ኛዬ ነው እና 7ኛውን ጉዞዬን ካሁን በፊት ከሆሳዕና እስከ ዳግም ትንሣኤ ነበር የምንቆይ። የጉዞ ስለሆነ ታውቁታላችሁ ሁላችሁ። የጉዞ መንገድ በጣም ጥድፍ ነው የሚባል የቦታውንም ታሪክ በሰፊው ለመረዳት አይቻልም። ቀኑ እስኪደርስ ድረስ ብዙ መካናት ቅዱሳት መካናትም አይጎበኙም እና እንደው አንድ ዓመት አብይ ጾምን አንተ ከጾምክበት ገዳመ ቆሮንቶስ እዚያው እንዳሳልፍ ባለ 50ንም ደግሞ ከዚያው እንዳሳልፍ በአብይ ጾም ጉብኝት ስለሌለ ከዚያው ገዳመ ቆሮንቶስ ባለ 50ን ደግሞ በጉብኝት ሌሎችን ቦታዎች ሁሉ ተረጋግቼ እንዳይ በዚያውም አቡነ ዘበሰማያት እንድደግም ጸሎት እንዳደርግ ፍቀድልኝ ብዬ አንዲት ነገር ለመንኩት። ነብዩ ዳዊት አተሳልከው እንዳለ ጊዜው ደረሰና ዘንድሮ ጊዜው ፈቀደና ይህን ነገር አብይ ጾም ከመድረሱ በፊት እንደወጣ አደረገ፣ እንደሄድ አደረገ። የማስታውሰው አንድ ቀን ጉባኤ ቤቱ የውዳሴ ማርያም ሰዓት ደርሶ ፍቅረ ማርያም መምህር ዲዮኩሉ አላችሁ እዚያ ማዕድ ቤቱ ሁላችሁም ነበራችሁና እንደው በአንድ ነገር ስንነጋገር አይኔ ገና መስሎኝ ነበር ጊዜው ደረሰ ብያለሁ። ታስታውሳላችሁ። ለሌላ አይደለም የሚሄድበት ጊዜ ለማለት ነውና ጥር 18 ነው ከዚህ የወጣው። ጥር 18 ከዚህ ወጣው ደረስኩ። ያን ጊዜ ጦርነት መኖሩ ስለማይታወቅ ራሱ ባለቤቱ የለመንኩትን ነገር ለመፈጸም ወዲያውኑ ጥር ወደ ኤምባሲ በግል ለመሄድ ገብቼ ጥር 27 ቀን ዕለት የመድኃኔዓለም ዕለት ተፈቀደልኝ። ቪዛ ተሰጠኝ ከኤምባሲ በዕለቱ። አይ ፈቃድ መሆኑን በዚህ አወቅኩ ብዬ የለመንኩት ፈቃድ እንደሆነ ተረዳው። ወዲያውኑ የካቲት 6 ለ7 አጥቢያ ቅዳሜ 7 ስላሴ ነበሩና ሌሊት በረርኩ ብቻዬን። አሁን ቱሪስቱ ሁሉ ለትንሣኤ የሚሄደው ሁሉ ገና ነው፣ አልጠየቀም። ተመስገን ብዬ የካቲት 7 እዚያ ገባሁ። የካቲት 9 አብይ ጾም ገባ። ዘወረደን እስከ ቅድስት ድረስ እዚያው ኢየሩሳሌም ጎልጎታ ቀራንዮ ቆየሁኝ። እዚያው የቅድስት ዋዜማ የሚገርም ነገር ነው። ቆሮንቶስ ሄድኩኝ። እሱም የገባ የቅድስት ነው 40 ቀን ማለት ነው። እና እዚያ ያለው አባቶች ብርዱን አትችለውም፣ ረሃቡን አትችለውም። ገዳመ ቆሮንቶስ ሙቀትም አለው፣ ይፈራረቃል። እንደው በተማጸኑኝ እዚሁ አሳልፈኛ ጋር አሉኝ። አይ በውስጥ የመጣሁበት ስለሆነ ብዬ ሄድኩኝ ዝም ብዬ። እዚያ የሚገርመው ነገር የካቲት 16 ሰኞ አስታውሳለሁ። እዚያ ገብቼ በ21 ጦርነቱ ተጀመረ። ቅዳሜ የካቲት 21 ቀን ጦርነት ተጀመረ። መንገድ ተዘጋጋ፣ ሁሉም ቆመ፣ አየርም ተዘጋ፣ ያም ተዘጋ። እኔ ግን ኢያሪኮ ገብቻለሁ። እንግዲህ ታውቁታላችሁ፣ ገዳመ ቆሮንቶስ ገብቻለሁ። ወዲህ ማለት አይቻልም። ወደ ኢየሩሳሌም መሄድም አይቻልም። ዮርዳኖስም መሄድ አይቻልም። አንድ ቀን በ21 ገብቼ ረቡዕን በ9 ገብቼ ረቡዕን ከኢየሩሳሌም መጡ እናቶችና ተሳልመው ዮርዳኖስ ሄዳል አሉኝ። አልሄድኩም አልኳቸው። እንሂድ ብለው ዘውኝ ሄዱ። ለካ ያቺ ቀን የመጨረሻ ቀን ናት። ሄጄ ዮርዳኖስ ተጠምቄ ምንዬ ተመልሰን እንግዲህ ቅዳሜ እንመጣለን ሁለተኛ እንሄዳለን ብለውኝ ቅዳሜ ተዘጋጋ መንገድ ብል የለም የለ። ከዚያ በኋላ ያው እንደምታዩት እንደምትሰሙት ጦርነቱ ሲጀመር ድምጽ ይሰማል። ወደ ዋሻ ግቡ ይባላል። እኛ ቅዱስ ገብርኤልና ስላሴ ቤተክርስቲያኑ እዚያ ኢያሪኮ አለ። እዚያ ቆመን
ምን የለ ለኔ በጣም ጥሩ ነው። ጦርነቱን ወድጄዋለሁ። ጦርነት አይወደድም እርግጥ። ለኔ ግን ግርግር ምን ያየው ስለሌለ አተሳልክ ወጸጥ በቃ በእግሬ ነው ቆሮንቶስ የምሄድ። መኪና የለ ታክሲ የለ። እዚያ ስሄድ ተዘግቷል። እዚያ ጭጅ በሯ ላይ የምጸልየውን ጸሎቴን አድርጌ እስከ 6 ሰዓት ቆያለሁ። አካባቢው አረብ ነው ታውቁታላችሁ። የአረቦች ግዛት ነው ያለ። እነሱ ጥሩዎች ናቸው። ሰላም እያሉ ነው የሚሄዱ። እናሳፍርም ይላሉ። ባለ 40ውን ቀን ምንም ነገር ሳይኖር ኮሽታ ሳይኖር ቅርብ ነው ኢያሪኮና ገዳመ ቆሮንቶስ እየተመላለስኩ 40ውን ቀን እዚያችሁ ጨረስኩ። የኋላ ሆሳዕና ቅድም ለአራት አይና እንዳሉት 27 ነበር። በ26 ከገዳሙ አባቶች የገዳሙ መኪና አለ ታዘዘልኝና ወደ ኢየሩሳሌም ወደ ቀራንዮ እንድመለስ ተፈቀደ። ተመለስኩኝ። ከዚያ በዓሉን የሆሳዕና እዚያ አከበርኩ። ቅድም እንደተባለው እዚያና እዚያ ያለው አንድ ነው። በዓሉን አከበርነ። የሚፈቀድ 10 ሰው ብቻ ነው። የሚገርመው ነገር እዚያ ጎልጎታ የሆሳዕና ዕለት 10 ሰዎች ብቻ ናቸው። ለምን? በብዛት ሰው እንዳይጎዳ ተብሎ ፖሊስ ቁሞ እየቀረጸ ትርፍ ሰው ካለ አውጥቶ ይወስደዋል። የኛ ብቻ አይደለም፣ ሁሉም እዚያ ጎልጎታ ያለው እያንዳንዱ ሁሉም ቤተ መቅደስ ኋላ በጣም አዘነ። የሆሳዕና ምዕመናን ተመለሱ። በተለይ ምዕመናን ሰኞ የሆሳዕና እሑድ ሆኖ ሰኞውን መጡና እዚያ ስግደቱ ሊሳተፉ ሲሉ መለሷቸው። አለቀሱ። እኔም አብሬ አለቀስኩ። በእውነት በጣም አስጨናቂ ነበር። በጣም አስቸጋሪ ነበር። ፈቃዱ ሆኖ ረቡዕ እንዲያውንና ሐሙስ ማታ የጸሎት ሐሙስ ሁለቱ ተስማሙና ለጊዜው ጦርነቱ ቁሟል ተብሎ ምዕመናን እንዲገቡ ተፈቀደ። በጣም በዛን ጊዜ ያየነው ታምር የመድኃኔዓለም ቸርነት በጣም ይገርም ነበር። በጣም ይገርም ነበር። ስበተ እግሩ እንደቀድሞው ከዚያ መስቀሉ ከወጣበት ከአውደ ምሕረቱ ላይ ተካሄደ። እኔ ደግሞ ቆጥራለሁ ጦርነቱ በተጀመረ በ40 ቀኑ የሚገርም እኮ ነው። ቆጥራለሁና እንደውም ያን ጊዜ ተናግሬያለሁ ለምዕመናኑ። አያችሁት ጦርነቱ 21 ተጀምሮ መቼ ተፈጸመ? የጸሎት ሐሙስ ዕለት በ40ኛው ቀን ስልክ በቃ እንደ ሱባኤው በቃ ተባለ። እዚያው ምዕመናን ገቡ፣ አስቀደሱ፣ ቅዳሴው 10 ሰው የተባለው ቀረ። የሚገርመው ነገር ግን አተሳልክወን ማረሳት አንድ ቱሪስት የለም ከፈረንጅም ከአበሻም። ምክንያቱም እኔ ቀደም ብዬ አብይ ጾም ሳይገባ ስለሄድኩኝ እኔ ብቻ ነኝ። ምዕመናን ብዙ አሉ፣ ኢትዮጵያውያን ብዙ ምዕመናን አሉ። እነሱ አብረን እንትን እያልን እኔም እንዲያው እዚያ እነሱ ጋር አብሬ ቆየሁኝ። ትንሣኤን አከበን፣ ስቅለትን አከበን፣ ቀዳም ሰው ሁሉን አከበርን። እዚያ በኋላ ዳግም ትንሣኤንም አከበርን። በዓለ ሃምሳን እንዳልኳችሁ እንዴት የለመንኩትን እንዴት እንደፈጸመልኝ እዚያ በኋላ የቀረውን ጉዞ ገዳሙ መኪና አዞ ሰሜኑን ክፍል እንግዲህ እነ ደብረ ታቦርን እነ ናዝሬት ገሊላን እነ ቃናን ገሊላን አጠቃላይ ገሊላ አውራጃን ሌሎችን ሁሉ ተረጋግተን ጎበኘን፣ ጨረስን። በዓለ ሃምሳንም እዚያው ጨረስኩኝ ማለት ነው። እና ለኔ ጥሩ ነገር ነው። ከዚህ ደግሞ እንትን እንዳለ ይገባኛል። ስልክ ስለማልይዝ ነፃ ነኝ። እዚህ ላይ እንደው አትሳልከው እዚህ ጋርም እንትን እላለሁ። ነፃ ነኝ። ምን ቢል የለም ነፃ ነኝ። እናንተ ታዝኑ አታዝኑ በልቤ ባል ካልሆነ አንዳንድ ስልክ ይጠቅማል። ለኔ ግን ጦርነትና ስልክ አለመያዝ እንዴት እንደጠቀመኝ ሰጥ በቃ አንድ ልብ ብሞትም በዚያው እንዲያውም ጦርነት ሲል አይ ዛሬስ ቢጥል እላለሁ። እውነቴን ለመናገር ምክንያቱም እዚያችሁ አፈሯ መቅረት እፈልጋለሁ። ምን ያደርግልኛል? እንዲያው ሲንጓጓ እንትን ሲገቡ እኔ እኛን ገባም እኔ አልገባም። እንዲያውም እወጣለሁ። ነግ ነው የሚለው ሚሳኤሉ በላይ እንትን ሲመጣ እስራኤል ስታከሽፈው ቤቱን ያነጋንገዋል። ሲወድቅ በተለይ ምድሩ ይናወጣል። እኔ ግን እንዲሁ አትችልብት ጥላት እኔ ላይ እያልኩ ነው እውነቱን ለመናገር። ምክንያቱም አፈሯ አትገኝማ። እጥፍ ድርብ ዋጋ እኮ ነው።
ስለዚህ ምንም ሳይከፋኝ ሁሉም ነገር አልፎ ቆየሁኝ። እንደ እግዚአብሔር ፈቃድ ያው እንደምታውቁት ነው። አዲስ ነገር የለም። ሁሉም የሱ ስራ ታምሩ እየቀደመ አዲስ ቢሆንም ሁሉም የታወቀ ነውና ለኔ የለመንኩትን አንዲት ነገር ለመንኩት። አንድ አብይ ጾምን እዚያ እንዳሳልፍ ጠየቁት። ባለ 50ን እንዳሳልፍ ጠየቁት። ፈጽሞልኛልና እንደው እግዚአብሔርን አመስግኑልኝ። አንዴ አሁን የሱ ቸርነት ነው። ከዚህም ደግሞ ቅድም እንደተባለው ጉባኤ ቤቱም እንደማይቋረጥ አገልግሎቱም እንደማይቋረጥ ምስጢር ነው። በራሴ ነው። ለማንም አልነገርኩም። ለማንም ለሰበካ ጉባኤም አልተናገርኩም። ለጉባኤ ቤቱም እንደው ለተወሰኑ ምክትሎች ጉባኤውን እንድታካሄዱ ብዬ ነግሬያለሁ። ከዚያ ውጭ ለማንም ምስጢር አልናገርኩም። ምክንያቱም አንዳንድ ጊዜ የሚገለጥ አለ ጌታም ብሏል ወሪዶሙ እምደብር አዘዞሙ ከመ ኢይንግሩ እስከ አመ ይትፈጸም በጊዜው ነው ያላቸው። ሁሉ ነገር በጊዜው እስኪፈጸም ድረስ ለማንም አታወሩ ነው ያላቸው ሐዋርያት ጌታ በወንጌሉ። እስከዚያ ድረስ ዝም ጸጥ። አልፎ አልፎ አሉ እዚያ አባቶች እናቶች አሉ። አንዲት እማዬ ስርግተ ማርያም የሚባሉ በተለይ ደብረ ሊባኖስ ሄዱ አሉ እናት አሉ። እስያ ስልካቸውን የያዙ አንዳንድ መምህር ዘላለም ደወለ አናገር። አይ እማዬ ዛሬ አንዱን አናግሬ ነገ አንዱ ሲደውልሳ ኤማ ሌላ ኮተት ነው። እኔ ለገሌና አናግሮ እኔንም ቢያለኝ ምባል ይመጣል። ደግሞ ለኔ ጥሩ አይደለም። ዝም ይበሉ። ዝም ለማንም ኢየሩሳሌም ሆኜ ማንንም አላናገርኩም። እንደው ማንንም ከዚያ ያሉትንም አላናገርኩም። አሉ ወንድሞች ብዙዎች እንዲህ እኔ ገሌ እንደው አገናኘኝ ብሎ አይ እንገናኛለን ሲሄድ እስከ ዓመት ፈጸም በጊዜው ሲደርስ ዛሬ ናታ ይቺ ቀኗ የተንገሩ ስለሆነ እያልኩኝ እንዲያብዬ ቆይቼ እሱ የፈቀደውን ሁሉ አሟላልኝ ያደረገልኝ አብይ ጾም እነዚያ አሳልፍኩኝ። አሁንም መጥቻለሁ ለማለት ነው። እንግዲህ ይቅርታ ግን የኔ እዚያ መኖር እንደዚህ በእውነት የሚያሳስብ አልመሰለኝም ነበረ። ያው ርቀት ሀገር ይከላለ ፍቅር እንዳለው እኔ አልረሳም ጎንደርን። እንዲሁም ኢየሩሳሌም ሁኜ በጣም በሰፊው ነው ሁሉ ነገር ቀለሙ እዚህ ቢባል እንደው እዚህ ቢባል አብይ ጾም እዚያ ገዳም ቆሮንቶስ ሁኜ እንደው አሁን ይሄ የመወድሱ ይሄ መዝሙሩ ያለው ሁሉ ነገር ቃል እግዚአብሔር አሁን እንደው ከዘወረደ ጀምሮ ያለው ግኔው ሲቃኝ እዚህ ትዝም ይለኝ በአምኩራቡ ምኩራብ ሲባል እዚያ ምኩራቡን ስጎበኝ በቃ አጠቃላይ እንደው በሙሉ ልቤ ከዚህ ነው። ለምን ቦታው ከዚያ ነው። ቦታው እዚያ ነው ያለው። ቀለሙ ግን እዚህ ነው ያለው። አያችሁ፣ ቀለሙ ያለው ጎንደር ነው። እኔ በግረ ስጋ ከዚያ ስላለሁኝ ጎንደር በፍጹም ሀይኔም ልቤም አልተረሳች። ኢትዮጵያ ልበል ኢትዮጵያ በሙሉ አልተረሳ። ሊቃውንቱም እንደዚሁ ትዝ ይሉኛል። ለማንኛውም ጊዜ ይመጣሉ። አሁን በእውነቱ እነ መጋቢያ ይላፍ የኔታ ሄኖክ የኔታ ሊቃውንት መንክር ሌሎቹ ታላላቅ አባቶች አንዳንድ ጊዜ አልፎ አልፎ እዚያ ገዳም ቆሮንቶስ ሁኜ ማህሌት ተሰልፎ በቃ ቆሞ ሁሉ ይታየኛል። እንዲሁም ያላገኘኋቸውን አባቶች አግኝቻለሁ። እውነቱን ለመናገር አግኝቻለሁ። ትላልቅ አባቶች አያቸዋለሁ። እዚያ በቃ ሰምሯል ማህሌቱ ላለው እውነቱ እዚህ ጎንደር ያለው ሰምሯል እያልኩ እንዲሁም እንኳን ላዘኔ ደስተኛ ነበርኩ ለማለት ፈልጌ ነው እንጂ እንደዚህ እናንተን ማስቀየሜ አላወኩም ነበረ። ይቅርታ።